ዋትሳፕ የምትጠቀሙት አሁንም ማሳያችሁን ወደ 5 የሚጠጉ ሴቲንጎችን ሳታስተካክሉ ከሆነ ዋትሳፓችሁ አደጋ ላይ ነው ማለት ነው። በቀላሉ ሀክ ልትደረጉ ወይም ደግሞ ሙሉ በሙሉ መረጃችሁ ለሌላ ሰው ይተላለፋል ማለት ነው። ስለዚህ ሴቲንጎቹን እንመለከታቸዋለን። ከመጀመራችን በፊት ግን ለቻናሉ አዲስ ናችሁ ሰብስክራይብ፣ እንደዚሁም ቪዲዮ ላይክ በማድረግ ትጀምሩ። ቻናሉ ትደግፋላችሁ። አዳዲስ ቪዲዮም ስለቅ ቶሎ ይደርሳችኋል። አሁን በቀጥታ ወደ ዛሬው እንሄዳለን። የመጀመሪያው ሴቲንግ ምንድነው? ዋትሳፕ ከከፈታችሁ በኋላ ማንኛውም ቦታ ላይ ልትሆኑ ትችላላችሁ። ከላይ 3 ነጠብጣብ አለ። 3 ነጠብጣቡን ትነካላችሁ ማለት ነው። እሱን ስነኩ ሴቲንግ የሚል ይመጣላችኋል። ሴቲንግን ትነካላችሁ። እዚህ ጋር እንዳልኳችሁ እናንተ ቻት ጋርም ከሆናችሁ ለምሳሌ እዚህ ጋር 3 ነጠብጣቡን ትነካላችሁ። ከዛ ሴቲንግ የሚለውን ከስር ነው የምታገኙት። እዚህ ጋር ይሄንን መንካት ነው። ሴቲንግ ጋር ከመጣችሁ በኋላ አካውንት የሚል አለ። እዚህ ጋር የምትመለከቱት አካውንትን ትነካላችሁ። ዝቅ ስትሉ ከስር ሴኩሪቲ ኖቲፊኬሽን የሚል አለ። ይሄኛውን ትነካላችሁ ማለት ነው። ከዛ እዚህ ጋር እንደምታዩት ሾው ሴኩሪቲ ኖቲፊኬሽን ኦን ዚስ ዲቫይስ ይላል፣ ወይም አሁን የከፈታችሁት ዲቫይስ ላይ ማለት ነው። እዚህ ጋር ከስርም ማብራሪያውን ይሰጣችኋል። ስለዚህ ሰዎች በሌላ ስልክ ሊሆን ይችላል ወይም በሌላ ኮምፒውተር ሊሆን ይችላል ለመግባት በሚሞክሩ ጊዜ ለእናንተ እዚህ ጋር እንዲደርሳችሁ ማድረግ አለባችሁ ማለት ነው። ስለዚህ ይሄኛውን በዲፎልት አሁን ብዙዎቻችን ጋር ኦፍ ሆኖ ነው የሚገኘው። ስለዚህ ይሄንን ኦን ታደርጉታላችሁ ወይም ታበሩታላችሁ ማለት ነው። ከዛ ኮዱ ሲቀየር ሊሆን ይችላል የተለያየ ነገር ሲደረግ ወዲያው እዚህ ዲቫይስ ላይ ይላክላችኋል። ስለዚህ የመጀመሪያው ሴቲንግ ይሄ ነው ማለት ነው። ሁለተኛው ማስተካከል ያለባችሁ ሴቲንግ ደግሞ አሁንም ሴቲንግ ብላችሁ ነው በቀጥታ ወደዚህ የምትመጡት፣ ወይም የተለያየ ቦታም ካላችሁ እዚህ ጋር መጣችሁ ሴቲንግ የሚለውን ነክታችሁ ወደዚህ ትመጣላችሁ። ከዛ በኋላ እዚህ ጋር ፕራይቬሲ የሚል አለ። ይሄንን ትነካላችሁ እዚህ ጋር። ከዛ በኋላ ወደታች ዝቅ ትሉና አድቫንስድ የሚል ትፈልጋላችሁ። ይሄውና እዚህ ጋር አድቫንስድ ይላል። ይህን ስነኩ እዚህ ጋር የምታዩዋቸው 3 ነገሮች አሉ። እነዚህ ሶስቱም ኦን መደረግ አለባቸው ወይም መብራት አለባቸው ማለት ነው። ስለዚህ መጀመሪያው ብሎክ አናውን አካውንት ሜሴጅ ይላል። ስለዚህ ካልታወቁ የተለያዩ አካውንቶች የሚላክ ሜሴጅ አይቀበልም። ኖርማል ስልክ ቁጥሮችን ሳይሆን በተደጋጋሚ የሚሞከር ከሆነ እና ጥርጣሬ ያለባቸው ከሆነ አይቀበልም። ስለዚህ ይህንን ኦን ታደርጉታላችሁ። በመቀጠል ደግሞ እዚህ ጋር የምታዩት አለ ፕሮቴክት አይፒ አድሬስ ኮል ይላል። ይህንንም ኦን ታደርጉታላችሁ ማለት ነው። ስለዚህ ይህን ካደረጋችሁ እዚህ ጋር ማብራሪያው እንደምታዩት ያስቀምጥላችኋል። የእናንተን አይፒ አድሬስ ሰዎች በቀጥታ ማግኘት አይችሉም። ከዛ ደግሞ ሎኬሽናችሁንና የመሳሰለውን ቦታ ማግኘት አይችሉም ማለት ነው። ስለዚህ ይህንን ኦን ታደርጉታላችሁ። እዚህ ጋር ደግሞ ዲሴብል ሊንክ ፕሪቪውስ የሚል አለ። ይሄኛው እንደምትመለከቱ ቀድመው ቪው እንዳያደርጉ ወይም ዌብሳይቶች ላይ ለምሳሌ ሊንክ ስትልኩ እንዳይከፈት ያደርጋል፣ ቀጥታ ይላካል ማለት ነው። ይህንንም ኦን ታደርጉታላችሁ። ስለዚህ እነዚህ ሶስቱ ኦን መደረግ አለባቸው። እንመለስ አሁን። ሌላው ደግሞ ሴቲንግ ጋር አሁን በቀጥታ ከመጣችሁ በኋላ አካውንት የሚል አለ። አካውንትን ትነካላችሁ። ከዛ እዚህ ከመጣችሁ በኋላ ቱ ስቴፕ ቬሪፊኬሽን የሚል አለ። ይሄ መሰረታዊና ዋና ነው። ይሄንን ኦን ማድረግ አለባችሁ ማለት ነው። ከዛ ሰዎች መግባት አይችሉም። ቀጥታ ለእናንተ ሜሴጅ ይደርሳችኋል ማለት ነው። ስለዚህ እናንተ የስ ካላላችሁ ወይም እኔ ነኝ ብላችሁ ፍቃድ ካልሰጣችሁ አይገቡም። ስለዚህ ተርን ኦን የሚለውን ይሄንን ትነኩታላችሁ። ከዛ ፓስወርድ እንዳስገባሁ እየጠየቀኝ ነው። 6 ዲጂት ፓስወርድ አስገባለሁ። በድጋሚ እንዳስገባ እየጠየቀኝ ነው። አሁንም በድጋሚ አስገባለሁ። የምታስገቡትን ፓስወርድ ግን መርሳት የለባችሁም ማለት ነው። ከዛ ሴቭ ትሉታላችሁ። ኢሜል አስገቡ ይላችኋል። ካልፈለጋችሁ ኢሜሉን ስኪፕ ማለት ይቻላል ማለት ነው። እንደምታዩት ቱ ስቴፕ ቬሪፊኬሽን አሁን ኦን ሆኗል። ከፈለጋችሁ ደግሞ ፓስወርዱን መቀየር ትችላላችሁ። እንረሳዋለን ብላችሁ ካሰባችሁ ደግሞ ሪከቨሪ ኢሜል ታስቀምጣላችሁ ማለት ነው። በኋላ ስትረሱት ወይም ድንገት ከረሳችሁት በኢሜላችሁ መመለስ ስለምትችሉ እዚህ ጋር ጥንቃቄ ማድረግ ያለባችሁ ግን መርሳት የለባችሁም። ከረሳችሁት አታገኙትም ወይም መግባት ወደ ውስጥ አትችሉም ማለት ነው። ስለዚህ አንድ ቀላልና የምታስታውሱትን ፓስወርድ መጠቀም፣ ሁለት ደግሞ እዚህ ጋር እንደምታዩት ከረሳችሁት ወይም ደግሞ ፎርጌት ካረጋችሁት እንድታስታውሱት ኢሜል አስገቡ ይላል። አድ ኢሜል ብላችሁ ኢሜል ማስገባት ትችላላችሁ ማለት ነው እዚህ ጋር። ሌላው ደግሞ አሁንም ወደ ሴቲንግ ትገባላችሁ። ከዛ እዚህ ጋር ፕራይቬሲ የሚል አለ። ይህንን ትነካላችሁ እዚህ ጋር። ከዛ በኋላ አፕሎክ የሚል ትፈልጋላችሁ ወይም ሎክ ይላል። እንደየቦታው ሊለያይ ይችላል። ይኸውና አፕሎክ ዲሴብል ነው እንደምታዩት። ኢኔብል ታረጉታላችሁ። ይሄን ነክታችሁ አንሎክ ዊዝ ባዮሜትሪክ የሚል አለ። ከዛ በኋላ ስልካችሁ ላይ ለምሳሌ በፌሳችሁ ወይም በፊታችሁ ሊሆን ይችላል ፊንገር ፕሪንትም ከሆነ እሱን ካላስገባችሁ እንዳይከፍት ማድረግ ይቻላል። ይሄንን ኦን ታደርጉታላችሁ። ይሄን ኦን ለማድረግ ግን ስልካችሁ ላይ እናንተ ለምሳሌ መጀመሪያውኑ የቆለፋችሁት በፌስ ወይም ደግሞ በፊንገር ካልሆነ አይመጣም። በፊንገር ፕሪንት ካደረጋችሁት ግን ኦን አድርጋችሁ ይሄንን ማድረግ ይቻላል። ከዛ አይከፈትም ማለት ነው።
ምናልባት ቦታውን ሴቲንጉን ካላወቃችሁት ቀጥታ ወደ ስልካችሁ ሴቲንግ ትሄዳላችሁ። ከዛ ዝቅ ትሉና ፕራይቬሲ ኤንድ ሴኩሪቲ ወይም ሴኩሪቲ ኤንድ ፕራይቬሲ ይኸውና። ከዛ እዚህ ጋር ሎክ ስክሪን የሚል አለላችሁ። ፓተርኔን እየጠየቀኝ ነው፣ አስገባለሁ። ከዛ እዚህ ጋር ፊንገር ፕሪንት ሊሆን ይችላል ወይም ፌስ ሪኮግኒሽኑ ኦን ታደርጋላችሁ። ከዛ ዋትስአፓችሁን በዛ ብቻ ይከፈታል። ይሄ እንደየምርጫችሁ። ሌላው ደግሞ ምንድን ነው እንመለስና ወደዚህ ከላይ ሴቲንግ ጋር ትመጣላችሁ። ከዛ ዝቅ ስትሉ ሊንክድ ዲቫይስ የሚል አለ ማለት ነው። ከዛ እዚህ ጋር ሊንክ ይሆኑ ይመጡላችኋል። ለምሳሌ በኮምፒውተራችሁ የምትጠቀሙ ከሆነ እዚህ ጋር ያመጣዋል። ሌላም ሰው ግን ገብቶ ከሆነ በቀጥታ እዚህ ጋር ያመጣላችኋል። በስልክም ገብቶ ከሆነ ሌሎች ዲቫይሶች እዚህ ጋር ይመጣሉ። እነሱን ከዛ ማስወጣት ትችላላችሁ ከእናንተ ውጭ ያለ። ይሄንን ቶሎ ቶሎ ቼክ የማድረግ ልማድ ቢኖራችሁ ጥሩ ነው ማለት ነው። ስለዚህ እናንተ ካልሆነ ታስወጡታላችሁ። ስለዚህ አምስቱ እነዚህ ናቸው ማለት ነው። እንደ ቲፕ ደግሞ አንድ ሁለት ሴቲንጎችን ልጨምርላችሁ። እዚህ ጋር ለምሳሌ ፕራይቬሲ የሚለው ስትገቡ አንደኛ ላስት ሲን የሚል አለላችሁ። ወይም ኦንላይን የነበራችሁበትን ሰዓት ማን ነው። ይሄንን ኖበዲ ካረጋችሁት ማንም ማየት አይችልም። ሁልጊዜ ሲገቡ ላስት ሲን ነው እንጂ የሚለው በዚህ ሰዓት ገብቶ ነበር አይላችሁም ማለት ነው። ስለዚህ እነዚህን ኦን ማድረግ ትችላላችሁ። የእናንተን ፕሮፋይል ፒክቸር ወይም ፎቶአችሁን ማን እንዲያይ እንደምትፈልጉም እዚህ ጋር መናገር ትችላላችሁ ማለት ነው። ኖበዲ ካደረጋችሁት ማንም ማየት አይችልም። ማይ ኮንታክት ካረጋችሁት ስልክ ቁጥራችሁ ብቻ ያለው፣ ኤቭሪዋን ካረጋችሁት ግን ሁሉም ፕሮፋይላችሁን ማየት ይችላል ማለት ነው። አባውት ላይ ደግሞ የጻፋችሁት ነገር ካለ እሱን ማን ይመልከተው ነው። እዚህ ጋር መወሰን ትችላላችሁ ማየት እንዳለበት። እዚህ ጋር ደግሞ ሪድ ሪሲት የሚል አለ። ለምሳሌ ሰዎች ለእናንተ ሜሴጅ ልቀውላችሁ እናንተ አንብባችሁትም ግን ለነሱ አንድ ራይት ብቻ ነው የሚደርሳቸው ወይም ደግሞ እንዳነበባችሁት ማወቅ አይችሉም ማለት ነው። ስለዚህ ከፈለጋችሁ ኦን ማድረግ ካልፈለጋችሁ ደግሞ ኦፍ ማድረግ ይቻላል። ከስር ደግሞ ዲፌልት ሜሴጅ ታይመር የሚል አለ። እዚህ ጋር ለምሳሌ እኛውን እንንካውና ለምሳሌ አዳዲስ ቻቶችን ስትጀምሩ በየስንት ደቂቃው ይጥፋ ነው። ለምሳሌ ዛሬ ያወጣችሁ ነገ እንዲጠፋ የምትፈልጉ አይነት ከሆነ ማለት ነው ኦፍ ነው። እንደምታዩት እዚህ ጋር እንደምታዩት ሰዓት አለው የሚያጠፋበት 24 ሰዓት 7 ቀን አለ። እዚህ ጋር 3 ወር አለ። ኦፍ ካደረጋችሁት ደግሞ ሁሌ ቴክስቱ ይኖራል እዛው ላይ ነው የምትቀጥሉት። ከስር ግን አዲስ ማድረግ ከፈለጋችሁ ወይም እንዲጠፋ እዚህ ጋር ታስገባላችሁ። ሰዎቹንም ለእነማን እንደሆነ ደግሞ መምረጥ ትችላላችሁ ማለት ነው ስፔሲፊክ አድርጋችሁ። ሌላው ደግሞ ግሩፕ ነው። እዚህ ጋር መታችሁ ማን ያስገባችሁ ነው። ለምሳሌ ሁካን አድሚ ቱ ግሩፕ ይላል። ማንም ሰውን እየተነሳ ያስገባችኋል ኤቭሪዋን ላይ ካደረጋችሁት። ማይ ኮንታክት ካደረጋችሁት ደግሞ እናንተ ስልካቸውን ሴቭ ያደረጋችኋቸው ወይም ደግሞ ኮንታክቶቻችሁ ብቻ ነው እንጂ ማንም ሰው ማድረግ አይችልም። ኮንታክት ሆኖም ደግሞ የማትፈልጓቸው ካለ ማይ ኮንታክት ብላችሁ የማትፈልጓቸውን ሰዎች ያስመርጣችኋል ማለት ነው። ከዛ እነሱ እናንተ ማስገባት አይችሉም። ዋናዎቹ አምስቶቹ ናቸው። እነዚህ እንደ ቲፕ ናቸው። ቪዲዮ ከጠቀማችሁ ላይክ በማድረግ እንደዚህ ኮሜንት ላይ የተለያዩ አስተያየቶችን በመጻፍ አሳውቁኝ። ጥያቄም ካላችሁ አያይዛችሁ መጠየቅ ትችላላችሁ። ከላይ ኢንስክሪን ላይ ያሉትን ቪዲዮዎች እንታዩ ጋበዝኳችሁ። አመሰግናለሁ በጣም ቻው።